እየተሳደባችሁ ኃጢአት ትገባላችሁ ማለት ነው። ሀይሚና ቡራ ከሆኑ አንዲ ናቸው። እውነት ለመናገር ልንገራችሁ ብዬ ነው። እናንተ ግን ሰውን እየተሳደባችሁ ኃጢአት ትገባላችሁ። ይሄን ነው የምነግራችሁ። በነገራችን ላይ አሁን ላይ በስማም ተሳዳቢ እኔ እምነት የማይለየው አሁን ላይ ተሳዳቢዎች እምነት ይለየዋል ብዬ አላስብም። ደግሞ ተሳዳቢዎች ምንድናችሁ? ሴቶች ብቻ። ወንድ ልጅ አይሳደብም። ወንድ ልጅ ኮሜንት ሲል እውነት በየትም ቦታ ዙሩ ወንድ ልጅ ኮሜንት ስር አይሳደብም በፍጹም ማለት ነው። እውነት ለመናገር እና ተሳዳቢዎች ሴቶች ናንና እግዚአብሔር ልቦና ይስጠንላለሁ። በዚህ አጋጣሚ ይችን ልጅ ያመጡበት ምክንያት አላቸው። ኢንስታግራም ራሱ ከፍታ መታለች፣ ታያችኋት ብዬ አስባለሁኝ። ከፍታ መታለች እውነት ለመናገር እና የእውነት ነው የምላችሁ ሀይሚና ብሩኬን ማንም እንትን የሚላቸው ሰው የለም። ነገም ቢሆን ዛሬም ቢሆን አንዴ ናቸው። ነገ ልጅ አፍርተው የሚታዩ ሰዎች ናቸውና እናንተ በሰው መሀል አትበጣበጡ ልላችሁ ፈልጋለሁ በዚህ አጋጣሚ ማለት ነው። ይሄን ነው የምላችሁ። ሌላ ነገር ደግሞ ልጅቷ እናቴ ምንም ብትባል ምንም የምትሰማ ሴት ልጅ አይደለችም። ኢንስታግራም ላይ ራሱ እያጠቧት ነው ግን ምሰማ ልጅ አይደለችም። ምክንያቱም ለመስራት ከሆነ የመጣችው እንግዲህ ያው ሁሉንም ችላ ነው። ሲጀመር እነሱም ይነግሯታል። እዚህ ቦታ ላይ ስትገቢ ብዙ ሰዎች ይተቹሻል፣ ይናገሩሻል፣ ብዙ ነገር ይሉሻል ብለዋት ያንን ሁሉ አስባበት ነው ያርጉኝ ብላ ነው መታ እዚህ ውስጥ የገባችሁበት። ይሄንን ነገር መታ እዚህ ጋር ልሰራበት የመጣችሁ እላችኋለሁ። መጨረሻውን ታያላችሁ። ይች ልጅ የብሩኬ ምኑም አይደለችም። እንደማትሆን ነው የምነግራችሁ ማለት ነው። ምኑም አይደለችም። ከዚች ጋር ሲጀምር ንክኪም አይኖረውም። ግን ምንድነው ልጅቷ እንድትሰራ ብሩኬ ታውቃላችሁ፣ ብዙ ጊዜ እህቶቻችን እንዲሰሩ ያረጋል። ገባችሁ? እንዲወጡ እንዲሰሩ የሚያረገው ነገር አለ። ያ ስለሆነ ነው እንጂ ሌላ ነገር ይኖራል ማለት አይቻልም ማለት ነው። ሀይሚም ትናንትና እንዲዛ የሆነችው አውቃ ነው። ብሩኬን ጠንቀቃ ታውቀዋለች፣ ምን አይነት እንዲሆነ ምን አይነት ለሷ ቦታ እንዳለው። እናንተ የምታዩት ካሜራ ላይ ያለውን ብቻ ነው። ከካሜራ ጀርባ ብዙ ነገር አላቸው። ገባችሁ አይደለ? ይሄንን ነው የምላችሁ። እና ተረጋጉ ነው እህቶቼ። በተለይ ስደት ላይ ሆናችሁ ሰው ቤት ሆናችሁ እንደዚህ ቤት እየሰራችሁ እዛ ርር ብላችሁ ልቀሩ ትችላላችሁ። እና ከአንድ የበታችሁ መልካም ነገር እንዲወጣ ጠብቁ። እውነት ለመናገር ማለት ነው። ሁላችንም የምናውቀው ሁሉንም በሚዲያ ነው የምናውቃቸው። ማንኛዎቹንም በአካል የምታውቋቸው ሰዎች አይደሉም። ሁሉንም የምታውቁት በሚዲያ ነው። ስለዚህ ያን ደግሞ ሲሆን ደግሞ ከአንድ በታችን የሚወጣውን ብሩኬን ቢያጠፋ ብሩኬን መናገር፣ ሀይምን ብታጠፋ ሀይምን መናገር ተገቢ ነው ብዬ አላስብም። ሰውን ከቻላችሁ በምክር ምከሩ፣ ምክር ጻፉላቸው። ካልቻላችሁ ደግሞ ማለፍ ነው እንጂ ስድብ በነገራችን ላይ ያጠነክራል። እንዲኔ ስድብ በጣም ጠንካራ ያረጋችኋል፣ ብርቱ ያረጋችኋል፣ በልጣችሁ እንድትታዩ ያረጋችኋል። ስድብ ያጠነክራል በእርግጥ ማለት ነው። እውነት ልንገራችሁ ብዬ ነው። ስድብ ሰውን በጣም ነው የሚያጠነክረው ማለት ነው። ገባችሁ? ያንን ስድብ እያየች ያች ልጅ እየጠነከረችና እየበረታች ትሄዳለች ማለት ነው። ይህን ነው የምላችሁ ማለት ነው። እኔ አንድ አባባል አለ፣ አዱናይ በጣም ነው የምወደው አዱናይን ማለት ነው። ሰው ምንም ይበላችሁ ብሏል። ሰው ምንም ይበላችሁ፣ እናንተ ባይመሯችሁ መስራት የምትፈልጉትን ነገር ስሩ። ሰው ምንም ይበላችሁ፣ መልካምን ብትሰሩ ሰው አያመጉሳችሁም። ስለዚህ ምንም ቢላችሁ ስራችሁን ብቻ ወደፊት የምትለወጡበት መንገድ ብቻ መፈለግ ነው ብሏል። ይሄን አባባሉን በጣም እወድለታለሁ። አዱናይ በጣም ነው የማከብረው። በዚህ አጋጣሚ የምትሰጣቸው ምክሮች በጣም ደስ ይሉኛል። እኔ በፊት በጣም እፈራ ነበር፣ አይናፋር ነበርኩ። ማለት አይናፋር ነበርኩ ስላችሁ በቃ እንደዚህ የሆነ ሰው መጥቶ የሆነ ነገር ሲለኝ በጣም እፈራን ምናምን ነገር ነበርና አዱናይን ከማየት ከጀመርኩኝ በኋላ ግን በቃ በራሴ እንደውም የሆነ ነገሮችን ፈጥሮ ለመስራት አላማ አለኝ ብዬ አስባለሁ። ቦታዎች ምናምን ሲመቻቹልኝና ሰው ይወዳችኋል፣ ይጠላችኋል፣ እንትን ይላችኋል። አንዳንዴ ይወዷችኋል፣ አንዳንዴ ደግሞ ይጠሏችኋል። ገባችሁና በራሳችን የመሰለን መስራት ያው ለሰው ብለን ሳይሆን ለራሳችን ሰው እዚህ ፈጣሪን የማያስቀይም ነገር በቃ መስራት ምንም ችግር ያለው አይመስለኝም። እና አሁንም ይች ልጅ ለመፈመስ ነው ልላችሁ ፈልጌ ነው። አታስቡ፣ አትጨናነቁ፣ አታስቡ፣ አይዟችሁ፣ ተኙ። እሺ፣ ኧረ በስመ አብ ተኙ። ኧረ እንቅልፋችሁን ተውተው ተኙ።